እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሀገራችን የፊልም ኢንዱስትሪ ውስጥ ፍጹም አዲስ የተለየና ታሪካዊ ምዕራፍ ስለተከፈተ አንድ ድንቅ የጥበብ ስራ በሰፊው እንወያያለን። ይህ የጥበብ ስራ በዓለም አቀፍ ደረጃ በከፍተኛ ጥራት ተዘጋጅቶ ሰሞኑን በርካታ የክብር እንግዶች፣ ታዋቂ የጥበብ ሰዎችና ጥሪ የተደረገላቸው ታዳሚዎች በተገኙበት በታላቅ ድምቀት ተመርቋል። ፊልሙ ሀጀር ይሰኛል። ይህ ፊልም በሀገራችን ሲኒማ ታሪክ ውስጥ የመጀመሪያው ፈርቀዳጅ የሆነበት የራሱ ልዩ ምክንያት አለው። በዛሬው ቪዲዮአችን የዚህን ፊልም ሙሉ ታሪክ፣ የት ቦታ ላይ እንደተቀረጸ፣ የተሰራበትን አስደናቂ ጥበባዊ መንገድና በባለሙያዎች የተሰጡትን ምስክርነቶች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ይህንን ድንቅ ታሪክ እንድትከታተሉ እንጋብዛለን። አሁን በቀጥታ ወደ ፊልሙና ዋናው ጭብጥና ታሪካዊ ይዘት እንለፍ። ይህ ሀጀር የተሰኘው አጭር ፊልም በእስልምና ታሪክ ውስጥ እጅግ በጣም ትልቅና እሴት ያለው ስፍራ የሚሰጠውን ታሪክ ነው ይዞ የተነሳው። ይህም ታሪክ የሁላችንም እናት የሆነችው የእናታችን ሀጀር የእናትነት መስዋዕትነትና የታላቁ የዘምዘም ውሃ መገኘት ታሪክ ነው። ታሪኩ ወደ ኋላ የሚወስደን ነብዩላህ ኢብራሂም ባለቤታቸውን ሀጀርና ህፃኑን ልጃቸውን ኢስማኤልን ምንም ሰው በሌለበት እጽዋትም ሆነ ውሃ በማይገኝበት አስቸጋሪና ደረቅ ወደሆነ በረሃ ሸለቆ ውስጥ ትተዋቸው እንዲሄዱ በአላህ ትዕዛዝ በተያዘዙበት ወቅት ላይ ነው። እናታችን ሀጀር ይህ የፈጣሪ ትዕዛዝ መሆኑን ባወቀች ጊዜ ሙሉ በሙሉ በአላህ ላይ በመመካትና በመጠጋት ያንን ከባድ ፈተና ለመቀበል አልተጠራጠረችም። ይህ ፊልም እናታችን ሀጀር በዚህ አስቸጋሪ በረሃ ውስጥ ለተጠማውና ለሚያለቅሰው ህፃን ልጇ ውሃ ለመፈለግ ያደረገችውን ከፍተኛ ፍለጋ፣ በትዕግስትና በእምነት ያሳለፈችውን ከባድ ፈተና በምስል ህያው አድርጎ ያሳያል። በተለይም በይፋዊና በመርዋ ተራራዎች መካከል አንዳች ነገር ለማየት ውሃ ለማግኘት ስትል ወደ ላይና ወደ ታች ያደረገችው ታሪካዊ ሩጫ 7 ጊዜ ያህል የተመላለሰችበትን ያንን በከፍተኛ ውጥረትና ልብ የሚነካ የእናትነት ትግል በፊልም እይታ በተለየ ጥበብ አቀናብሮ ያቀርባል። ይህ ታሪክ በዓለም ዙሪያ ካሉ ሙስሊሞች ጋር በተለይም አሁን ካለንበት ከታላቁ አረፋ በዓልና ከሀጅ ስነ ስርዓት ጋር ቀጥተኛ ትስስር ባለው ታሪካዊ ክስተት ላይ ትኩረቱን ያደረገ በመሆኑ ወቅታዊነቱና ትርጉሙ እጅግ የጎላ እንዲሆን አድርጎታል። ዛሬም ድረስ በሚሊዮን የሚቆጠሩ የሀጅ ተጓዦች እናታችን ሀጀር ያደረገችውን ያንን ታሪካዊ ሩጫ በማስታወስ በሰፋና በመርዋ መካከል የሚመላለሱት ይህንን ታላቅ ታሪክ ዘላቂ ለማድረግ ነው። ለመሆኑ ይህንን የጥበብ ስራ ከሌሎች የሀገራችን ፊልሞች ለየትና ድንቅ የሚያደርገው ዋነኛው ባህሪው ምንድነው? ጥበባዊ ሚስጥሩስ የት ላይ ነው? መልሱ እጅግ አስገራሚ ነው። ይህ ፊልም ሙሉ በሙሉ ወይም 100% ምንም አይነት የቃላት ንግግር የሌለበት ወይም ማይም ተብሎ የሚጠራው የዝምታ ትወና ጥበብ ነው። ገጸ ባህሪያቱ አጠቃላይ የታሪኩን ይዘት፣ ያንን ልብ የሚነካ ስሜት፣ ጭንቀት፣ ተስፋና ፍቅር የሚገልጹት በፊታቸው መገለጫ፣ በምልክትና በአካላዊ እንቅስቃሴ ብቻ ነው። ይህንን ታላቅ ታሪካዊ ክስተት ደግሞ በ13 ደቂቃ አጭር ፊልም ውስጥ ብቻ በአስደናቂ የጥበብ ብቃት አጭቆ ማቅረብ ተችሏል። ይህ አይነቱ ድምጽ አልባ አቀራረብ እንዲመረጥ የተደረገበት ትልቁ ዓላማ ታሪኩን ያለምንም ቋንቋ ገደብ በዓለም አቀፍ ደረጃ ለማንኛውም ሀገር ተመልካች እኩል ተደራሽ ለማድረግ ታስቦ የተሰራ በመሆኑ አማርኛ፣ አረበኛ ወይም እንግሊዘኛ መናገር ሳይጠበቅቦት በምስሉና በስሜቱ ብቻ ሙሉ ታሪኩን መረዳት ይችላሉ። ይህ ደግሞ የፊልሙን ዓለም አቀፋዊ ተቀባይነት ከፍ ያደርገዋል። የጥበብ ትልቁ መሳሪያዋ ቋንቋ ሳይሆን በልብ የሚሰማ ስሜት መሆኑን ያሳያል። አሁን ደግሞ ፊልሙ ወደ ተቀረጸበት አስደናቂ ቦታና ከጀርባ ወደ ነበረው ከባድ ልፋት እንሂድ። የፊልሙ አዘጋጅና የዓለም አቀፍ የፊልም ባለሙያው ነፃ ዓለም አብዱ ስለ ቀረጻው ሂደት እጅግ የሚስብ መረጃ ሰጥቷል። ለዚህ ፊልም መቼት የሚሆን ትክክለኛ ቦታ ለመምረጥ በአፋር ክልል ውስጥ ወደሚገኙ ተራራማ ቦታዎች 80% የሚያህሉት በአካል በመዘዋወር ሰፊ ምልከታና ጥናት ተደርጓል። ትክክለኛውን ታሪካዊ ድባብ ለማግኘት የተደረገው ይሄ ፍለጋ እጅግ አድካሚ ነበር። በዚህም አድካሚ ጥናት መሰረት የፊልሙ መቼትና ሙሉ ቀረጻው በአፋር ክልል በሚገኙ እጅግ አስቸጋሪ
ግን ደግሞ ውብና ድንቅ በሆኑ ተራራማና ምድረ በዳ ቦታዎች ላይ ሊከናወን ችሏል። ያ የአፋር በረሃ ግለት፣ ድንጋያማ መልክዓ ምድርና ተፈጥሯዊ ድባብ እናታችን ሀጀር በነበረችበት ታሪካዊ ቦታ ላይ የነበረውን እውነተኛ ገጽታና ስሜት ለፊልሙ ፍጹም እውነተኝነት እንዲኖረው አድርጎታል። ተዋንያኑ በዚያ ከፍተኛ ሙቀት ውስጥ ሆነው የከፈሉት መስዋዕትነት ታሪኩን ሕያው አድርጎታል። ባለሙያዎቹ ያሳዩት ይሄ ታላቅ ተጋድሎ ለስራው ጥራት ትልቅ አስተዋጽኦ አበርክቷል። የፊልሙ ባለሙያዎችና ተዋንያን ለነጃሺ ቲቪ በሰጡት ልዩ ማብራሪያ ይህ ስራ ልብ የሚነካውን የታላቁን የእስልምና ታሪክ ሕያው ስሜቶችን በኪነ ጥበብ መድረክ ላይ በከፍተኛ ጥራት ለማንጸባረቅ የተሰራ መሆኑን ገልጸዋል። ይህ ፊልም በሀገራችን የመጀመሪያውንና ፈርቀዳጅ መሆኑም በኩራት አስረድተዋል። በተጨማሪም ፊልሙ የወቅቱን የፊልም ስታንዳርድና ቴክኖሎጂ በዓለም አቀፍ ደረጃ ጠብቆ ከፍተኛ ብቃት ባላቸው ባለሙያዎች የተሰራ መሆኑንና ለዓለም ገበያ የሚመጥን መሆኑን በልበ ሙሉነት አስታውቀዋል። ይህ የሚያሳየው የሀገራችን መንፈሳዊ የጥበብ ስራዎች ምን ያህል እያደጉና ዓለም አቀፋዊ ደረጃቸውን እየጠበቁ እንደመጡ ነው። በአጠቃላይ ሀጀር በአውሮፓውያኑ አቆጣጠር ሰኔ 29 ቀን 2018 ዓ.ም በተደረገው የምረቃ ስነ ስርዓት መሰረት በኢትዮጵያ የፊልም ኢንዱስትሪ ውስጥ በእስልምና ስነ ጥበብ ዘርፍ አዲስ ታሪክ የጻፈ ድንቅ ስራ ሆኖ አልፏል። የቋንቋን አጥር ሰብሮ በምስልና በስሜት ብቻ ታሪክን የመናገር ብቃቱ ለሁላችንም አዲስ እይታን የሰጠ ነው። ውድ ተመልካቾቻችን እናንተስ ስለዚሁ የእናትነት መስዋዕትነት ታሪክና ድምጽ አልባ ፊልም ምን ታስባላችሁ? የሀገራችን ሲኒማስ በዚህ ደረጃ ማደጉ ምን አይነት ስሜት ይፈጥርባችኋል? ያላችሁን ማንኛውንም አስተያየት ከታች ባለው የኮሜንት መስጫ ላይ በሰፊው ያካፍሉን። ዛሬ የነበረን መረጃ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን በፍጹም እንዳትረሱ። ወደ ቻናላችን አዲስ ከሆናችሁ ደግሞ ሁልጊዜም እንዲህ ያሉ ድንቅ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።